የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸውን ለሚነካት ማንም ጠላት ያለምንም ማቅማማት ምላሻችን በኒኩለር ይሆናል ማለታቸውን ዓለም አቀፍ የመገናኛ ብዙሃን እየተቀባበሉት ይገኛሉ። ኪም ጆንግ ኡን ሰሜን ኮሪያ በኒኩለር መሳሪያ አቅም በዓለም ላይ ልዕለ ኃያል ለመሆን የምትሰራውን ስራ ታፋጥናለች ብለዋል። ሰውየው አያይዘውም ከአሜሪካ ጋር እየሰራች የምትገኘውን ጎረቤታቸውን ደቡብ ኮሪያን ያንኳሰሱ ሲሆን የደቡብ ኮሪያውን ፕሬዝዳንት ዩን ሱክ ዮልን የራሱ እቅድ የሌለው ሲሉ በስም ጠርቶ አጣጥሏቸዋል። ኪም ጆንግ ኡን ሴኡል ቀጠናውን ለማተራመስ ከዋሽንግተን ጋር ተመሳጥራ እየሰራች ነው ብለዋል። ኪም በሀገሪቱ ብሔራዊ መከላከያ ዩኒቨርሲቲ ተገኝተው ባደረጉት ንግግር ላይ እውነቱን ለመናገር ደቡብ ኮሪያን የማጥቃት ዓላማ የለንም፣ ወታደራዊ አቅማችንን ስለምንጠቀምበት ሁኔታ ግን ግልጽ መመዘኛዎችና አቋም አለን ብለዋል። ከአሜሪካ አንጻር ራሷን በጦር መሳሪያ እያደራጀች የምትገኘው ሰሜን ኮሪያ መሪ ኪም ጆንግ ኡን ግልጽ ማሳሰቢያዎችን ባስተላለፉበት ንግግራቸው ጠላቶቻችን ሀገራችን ላይ ለሚቃጡት ማንኛውም ያህል ጥቃት ጦራችን ያለምንም ማመንታት ኒኩለርን ጨምሮ ሁሉንም የማጥቂያ መሳሪያዎቻችንን ይጠቀማል ብለዋል። ሰሜን ኮሪያ ለበርካታ አስርት ዓመታት የኒኩለር ጦር መሳሪያ ባለቤት ለመሆን ስትሰራ ቆይታለች። እናም አሁን ላይ የኒኩለር መሳሪያን በማምረቱ ሂደት ውስጥ ሳይንሱም ሆነ ጥሬ ዕቃው በሚፈለገው ልክ እንዳላት ይገለጻል። ቀን እየጠበቀች በርካታ የኒኩለር ሙከራዎችን የምታደርገው አገሪቱ 6 ከመሬት በታች ያደረገቻቸው የኒኩለር ሙከራዎች ተጠቃሾች ናቸው። ባለፈው ሳምንት ጎረቤቷ ደቡብ ኮሪያ ግዙፍ የጦር መሳሪያዎችንና የአሜሪካ ስትራቴጂክ ቦምብ ጣይ አውሮፕላኖችን እንዲሁም ሚሳኤሎች ለእይታ የበቁበት ዓመታዊ ወታደራዊ ትርኢቶችን አዘጋጅታለች። ሀገራት ጋር ጥብቅ ወዳጅነትን የመመስረት ስልታዊ አካሄድን ትከተላለች። አዳዲስ የጦር መሳሪያና ኒኩለሮችን እየሞከረች ይፋ የምታደርገው አገሪቱ ከቅርብ ጊዜ ወዲህ ከአህጉር አቋራጭ ሚሳኤሎች በተጨማሪ በቅርቡ እስካስተዋወቀችው የውሃ ውስጥ ኒኩለር ድረስ በማምረት የተለያዩ የጦር መሳሪያዎችን አካታ ከሀያላኑ ስትወዳደር ከተቀሩት ሀገራት ያላት የጦር መሳሪያ ልዩነት እየጨመረ ይገኛል። ኪም ጆንግ ኡን ለተቺዎቻቸው ጆሮ ባይሰጡም በኒኩለርና በጦር መሳሪያ ፕሮግራሞቻቸው ላይ ከመጠን ያለፈ መዋለ ንዋያቸውን በማፍሰሳቸው ሀገራቸውን በኢኮኖሚ እንደጎዱ ተደጋግሞ ቢገለጹም በቀጠናው የደቡብ ኮሪያና የአሜሪካ ወታደራዊ ጥምረት እረፍት የሰጣቸው አይመስልም። በኪም ጆንግ ኡን ላይ ጥያቄ የሚያነሱ ተቺዎች ሰውየው መሐላ ፈጽመው ወደ ስልጣን የመጡት ሀገራቸውን ከአሜሪካ ለመጠበቅ ብቻ ሳይሆን የሀገራቸውን ኢኮኖሚ ያሳድገው ለሕዝቡ የተሻለ ሕይወት ለመፍጠርም ጭምር ነው ይላሉ። ኪም ጆንግ ኡን ግን የጎረቤታቸው ደቡብ ኮሪያና አሜሪካ ትብብር አንድ ቀን ሀገራቸውን ለመውረር እንደሆነ በተደጋጋሚ ሲገልጹ ይሰማሉ። በዚህ ምክንያት በየጊዜው የጦር መሳሪያ አቅማቸውን ማሳደግ ላይ አተኩረዋል። የምዕራባውያኑ ተንታኞች ግን ይህንን የሰውየውን ምክንያት ትርጉም የለሽ እንደሆነ በመግለጽ አይቀበሉትም። ለዚህ ደግሞ የሚያነሱት ደቡብ ኮሪያ የሰራዊቷን መጠን ከ560 ሺህ ወደ 365 ሺህ ዝቅ ማድረጓን በመጥቀስ ሰሜን ኮሪያ እንደ ስጋት የምትቆጥረው የተለየ እንቅስቃሴ አለመኖሩን ያስረዳሉ። ከዚያ ይልቅ በተቃራኒው የሰሜን ኮሪያን አስጊነት በማንሳት በየጊዜው ከምታመርታቸው የኒኩለር መሳሪያዎች በተጨማሪ የወታደሮቿ ቁጥርም 1.1 ታክቲካል ኒኩለር ጦር መሳሪያዎችን እንደሚፈልጉ ከዚህ በፊት አስታውቋል። የሀገሪቱ በጦር መሳሪያ በየጊዜው መላክ የሰሜን ኮሪያ ሕዝብ የገጠሙትን ኢኮኖሚያዊ ውድቀቶች ላይ እንዳያተኩር አድርጎታል የሚሉ አሉ። ከሰሜን ኮሪያ ምንም አይነት መረጃዎችን ማግኘት አስቸጋሪ ቢሆንም ምዕራባውያኑ እንደሚሉት ሰውየው ሙሉ ትኩረቱ ሚሳኤልና ኒኩለር ላይ በመሆኑ በቂ ኤሌክትሪክ፣ የጤናና ሌሎች የመሰረታዊ ቁሶች ችግሮች እንዳሉ ይገልጻሉ። ሰሜን ኮሪያ ከተጣሉባት ማዕቀቦች አንጻርና 85 በመቶ ኢምፖርት ኤክስፖርቷ ከቻይና ጋር ብቻ በመሆኑ የተባሉት እጥረቶች ሊኖሩ እንደሚችሉ ቢገመቱም ተቺዎቹም ምዕራቡ ላይ የቆሙ ናቸውና ትክክለኛውን ለማወቅ አስቸጋሪ ይሆናል። ኪም ጆንግ ኡን ባለፈው መስከረም የመንግስታቸውን ህልውና አደጋ ላይ የሚጥል ማንኛውም ክስተት ቢፈጠር ሀገራቸው ራስን የመከላከል የኒኩለር እርምጃ እንድትጀምር የሚያስችል ህግ አውጥተዋል። ኪም ጆንግ ኡን አሜሪካና ደቡብ ኮሪያ ሰሜን ኮሪያን የመውረር ሀሳብ እንኳን ቢኖራቸው ሁኔታዎች ከባድ ሊሆኑ እንደሚችሉ ለማሳየት አዳዲስ የሚሳኤልና የኒኩለር መሰረተ ልማቶችን ለዓለም ማስመልከቱን ቀጥለውበታል። እንደ አውሮፓ አቆጣጠር በ2006 የመጀመሪያውን የኒኩለር ሙከራ እንዳደረገችና በተባበሩት መንግስታት ድርጅት የተከለከሉ የጦር መሳሪያዎችን በማበልጸግ በተጣሉባት በርካታ ማዕቀቦች ውስጥ የምትገኘው ሰሜን ኮሪያ ከዚህ በፊት የዩራኒየም ማበልጸጊያ ተቋሞቿን በይፋ ገልጻ አታውቅም ነበር። አሁን ግን አገሪቱ ለማሳወቅ ችግር የለባትም። በሰሜን ኮሪያና በደቡብ ኮሪያ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ መጥቶ በአሁኑ ወቅት ቃላትን መወራወር ላይ ደርሰዋል። በዚህም ሰሜን ኮሪያ 250 የባለስቲክ ሚሳኤል ማስወንጨፊያዎችን ከደቡብ ኮሪያ ጋር ወደሚያዋስናት ድንበር አስጠግታለች ተብሏል። ሀገሪቱ ደቡብ ኮሪያን ዋነኛ ጠላቴ ብላ በመሰየም የማይቀለበስ የኒኩለር ጦር መሳሪያ ኃይል ባለቤት መሆኗን በይፋ አውጃለች። ዓለም አቀፍ ትንታኔውን ስናዘጋጅ ሪውተርስ፣ ኤፒ ኒውስ እና ፍራንስ 24ን በምንጭነት ተጠቅመናል።